ሰላም ሰላም እየተወደዳችሁ ውድ ቤተሰቦቼ ሰላም ይብዛላችሁ። ለዚህ ቤት አዲስ ከሆናችሁ ማለት ነው ዛሬ የመጣችሁ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ተጋብዛችኋለሁ። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን ዛሬ እንግዲህ በጣም ደስ የሚል ድራማ የሚል ድራማ በጣም አርፊ የሆነ ጥሩ ትምህርት የሚሰጥ ድራማ ይዤ መጥቻለሁ። እየደገምኩ ነኝ። ለዚህ ቤት አዲስ ከሆናችሁ ማለት ዛሬ የመጣችሁ ላይክ፣ ሰብስክራይብ አድርጉት። አመሰግናለሁ። ባርቺ የምትሉ እህቶች ከልብ ነው የማመሰግነው። እንግዲህ ውድ ቤተሰቦቻችን እዚህ ጋር ስንመለከት በምስሉ ላይ እንግዲህ ተስፋ ሲቆርጥ ሰው አንዳንድ ጊዜ እዚች ዓለም ላይ ስንኖሩ ብዙ ተስፋ የሚያስቆርጡ ነገሮች አሉ። ብዙ ውጣ ውረዶች አሉ። ብዙ ማጣት አለ፣ ማግኘት አለ፣ ማስደሰትም አለ። ብዙ ነገሮች አሉ። እነዚህ ውስጥ ወይም ያ ታሪክ የሚያሳይ ድራማ ነው። ይህ ድራማ ስንመለከት ተስፋ የቆረጡ ሰዎች አንዳንድ ጊዜ የኔ በቃ እንደዚህ ቢሆንስ እንደዚህ ቢያደርግስ የሚሉ ሰዎች የኔ አእምሮን ከእግዚአብሔር በታች ረጋ ያደርገዋል። እንደገና ትምህርት ይሰጣል። እንደገና ደግሞ የእናትና የልጅ አንዳንዶች እንትኖችን እዚህ ጋር ጽሁፉ ላይ እንደምታዩት ነው። እንግዲህ የኔ አእምሮን እንትን የሚያደርግ ድራማ ስለሆነ ነው ይችላል። ውድ ቤተሰቦቻችን፣ ውድ ተመልካቾቻችን ቀጥታ አሁን ወደ ድራማው ስንገባ ጊዜ ውድ ተመልካቾቻችን እንግዲህ እማዬ ለምንድን ነው እንደዚህ ቀን ሙሉ ተኝተሽ ነው የዋልሽው? ምን ሆነሻል እናቴ ብላ እንግዲህ ትጠይቃለች። እናትዮ ማለት ነው። እና ሌሊትም አልተኛሽም፣ ዛሬ ደግሞ ቀን ሙሉ ተኝተሽ ነው የዋልሽው እና ያዘች ልጅቱ ብለሽ ነው እንዴ ሀረ እንቅልፍ ነው የተኛሽው? ማታ እኮ ዞር ዞር እያልኩ ወደዛና ወደዚህ ዞር ዞር እያልኩ ያንቺ እንቅስቃሴ ሁሉንም ነገር ቼክ እያደረኩት ነበረ እና ምን ሆነሽ ነው ያቺ ልጅቱ ብለሽ ነው እንዴ እንደዚህ የምትሆኚ? እኔ ማታ በደንብ ቼክ ያደረኩት ነበረ ብላ ትጠይቃለች። ይህንን ጥያቄ ለልጇ ታቀርባለች ማለት ነው። እኔ ደግሞ በጣም እየጨነቀኝ ነው። እኔ ደግሞ አልጋ ላይ መተኛት አልቻልኩም። እኔ ደግሞ ሊያዝባ በጣም ያዘንኩት ነበረ። ስለዚህ እኔ ካለ እንቅልፍ ነው የተኛሁት፣ አልጋ ላይ መተኛት አልቻልኩም ብላ እንግዲህ እንደዚህ ብላ ታወራለች ማለት ነው። ለልጅቷ ታቀርባለች ማለት ነው ይህንን ጥያቄ። እኔ ያስብኩት ለገዛ ለካሌብ ነው፣ ለልጄ ነው ያስብኩት፣ ለካሌብ ነው። ካሌብ ከየት እንደወጣ እንዴት እንደተነሳ እንዴት እንደሆነ እኔ አውቃለሁ። ስለዚህ እኔ ያስብኩት ለካሌብ ነው እንጂ ብላ በጣም ለልጄ ነው፣ ለልጄ ነው ያስብኩት። ካሌብ እኮ የማህፀኔ ፍሬ ነው። ካሌብ በጣም ወዳለሁ። እኔ ለልጄ ለካሌብ ነው የምኖረው። አንቺ እኮ በጣም ጨካኝ አውሬ ሆነሻል። አንቺ በጣም ጨክነሻል፣ አውሬ ነሽ። ለካሌብ ያለው ፍቅርና ያለው ቦታ ትልቅ ሰፊ ነው። እኔ ጋር ካሌብ የማህፀኔ ፍሬ ነው። ካሌብ ልጄ ነው ብላ እንግዲህ በጣም ታወራለች። ልጅቱ ደግሞ ቁስ ብላ ትሰማለች። ካሌብ እኮ ልጅሽ መሆኑን አውቃለሁ። ካሌብ ልጅሽ መሆኑን በደንብ አውቃለሁ። እኔ እኮ ስለ ካሌብ ነገር ሳይሆን እዚች ቤት ላይ መኖር ነው ያሳስበኝ። ካሌብ ልጅሽ ነው አውቃለሁ። እሺ ግን እዚች ቤት ለመኖር በጣም አሳሰበኝ ብላ እንግዲህ መልስ ትሰጣለች ማለት ነው። ስለዚህ ጭንቅ ምንም አያስፈልግም። ጭንቅ መሆኑ ምንም የሚፈጠር ነገር የለም። ስለዚህ እኔና አንቺ በአንድ መስመር በአንድ ሀሳብ ላይ መኖር ነው ዋናው። እኔና አንቺ አንድ ላይ መሆን ነው ዋናው ብላ እንግዲህ እንደዚህ ጋር ታወራለች ማለት ነው። ካሌብ ወደዚህ ቤት ይመለስ ካልሽ፣ ካሌብ ከኔ ጋር ይሁን ካልሽ ምንም አማራጭ የለውም። ስለዚህ አማራጭ አንቺ ከኔ ጋር ማስማማት፣ ከኔ ጋር አንድ ላይ መሆን፣ ከኔ ጋር በቃ ፒስ መሆን አለብሽ። እኔ ሙሉ ማስማት አለብሽ፣ ከኔ ጋር አንድ ላይ መሆን አለብሽ ብላ ጠንካራ ያለው መልስ ትሰጣለች። እንግዲህ ካሌብ ይመለስ ካልሽ እኔን ማቆም አትችይም። ስለዚህ እኔ ከተመለስኩት ካሌብ ይመለሳል። ስለዚህ ይሄ በደንብ ማወቅ አለብሽ፣ መረዳት አለብሽ። ይህንን ነገር በደንብ ትረጂ
መረዳት አለብሽ። ስለዚህ ትላለች ቤዛ ምን እያደረግሽ ነው? ቤዛ ለምንድን ነው የማትሰሚው? ስልክን መልሽ እንጂ ቤዛ የምትይው ነገር ትክክል አይደለም። ሀሳብሽም ትክክል አይደለም። ቤዛ ስልክን መልሽ። እኔ እኮ ለአንቺ እናትሽ ነኝ ቤዛ። ይህ ነገር እንዴት ነው በእኔ ላይ የምታወሩ? በእኔ ላይ ልትፈጽሙ እንዴ? ቤዛ ምን ሆነሽ ነው? ስልክን መልሽ። ይህ ነገር እኮ ለእኔ አይገባም። እኔ ለአንቺ እናትሽ ነኝ ቤዛ። እንዴ ምን ሆነሽ ነው? ይህ ስልክ እኮ ከሰው ጋር ማውራት ብቻ ነው የሚጠቅመው፣ ወይም ከሰው ጋር መገናኘት ብቻ ነው የሚጠቅመው። ስለዚህ ስልክን መልሽ ትላለች። አልመልስም። አዝብን እዚህ ቤት ቆልፈሽ ካስቀመጥሽ በኋላ አዝብን እዚህ ቤት አፍነሽ ካስቀመጥሽ በኋላ ምን ዋስትና አለው? ምን ብለሽ ነው የምታወራው? ስለዚህ አይሰልሽም። አዝብ ያለው ሁኔታ ከባድ ስለሆነ የአዝብ ነገር በጣም አሳሰበኝ። ስለዚህ የራሴ ደህንነት ራሱ በጣም ከባድ ነው። ስለዚህ ካሌብ ወደ ጤንነቱ ተመልሶ እዚህ ቤት ከገባ ካሌብ የራሱ ጤንነት ተመልሶ ከሆነ ነው እንጂ እዚህ ቤት ማንም ማውጣትም አይፈቀድለትም፣ ማንም ማግባትም አይፈቀድለትም ካሌብ እስከሚመለስ ድረስ። ስለዚህ አይፈቀድለትም። ስለዚህ እኔ የማይሆን ስራ ሰርቻለሁ በልጅነቴ ለሱ ብዬ በጣም ለፍቼዋለሁ። ስለዚህ አንቺ ምንድን ነው የምታወሪ? አሁንም እኔ ብዙ ስቃይ፣ ብዙ ልፋት ውስጥ ለሱ ብዬ ብዙ መከራ፣ ብዙ ስቃይ ስላየሁት አንቺ ምንድን ነው የምታወሪ? አንቺ ያልተረዳሽው ነገር አለ። ቤዛ ምን አይነት ፍጡር ነሽ? ምን አይነት ድንጋይ ነሽ እንዴ? ልብሽ ውስጥ ምን አይነት ድንጋይ ነው ያለው ቤዛ? እንዲህ ምን ሆነሽ ነው ቤዛ? ምን አይነት ሰው ነሽ ቤዛ? እንዴ ብዙ ነገር ላንቺ አድርጌያለሁ ቤዛ። ምን አይነት ፍጡር ነሽ አንቺ? ብዙ ነገር ነው ላንቺ ያደረኩት። ምንም ፍጡርም ይሁን አንቺ ግን አንቺ ከኔ ትዕዛዝ ማውጣት አትችይም፣ ውጭ ማውጣትም አትችይም፣ ካለኔ ፍቃድ ምንም ማድረግም አትችይም። ይህንን በደንብ ማወቅ አለብሽ። ስልክም አይሰጥም። ልክ እንደ እሷ እስረኛ ነሽ። ስለዚህ የትም ማንቀሳቀስም አትችይም። ልክ እንደ እሷ ነው ማድረግልሽ ትላለች ማለት ነው። ስልክም አይሰጥም ትላለች ማለት ነው። ይህን ሁሉ አንቺን ባለማመኔ ስለተነሳ ነው ችግር የተፈጠረው ትላለች። እንጂ እና ታዲያ እስረኛ ለማድረግ ነው የፈለግሽው? ማሰር ፈለግሽው? በገዛ ቤቴ በልጄ ቤት እስረኛ ለማድረግ ነው የሞከርሽው? እኔን አምላኬ ሆይ ምን አይነት ጉድ ነው? ምን አይነት አምላኬ ሆይ በእኔ ላይ ካሌብ እኮ አንቺን በፍጹም በይህን ነገር ባቀሩ አለቀሽም ነበር። አንቺን እኮ የልጄ ሚስት ብዬ ይህንን የልጄ ሚስት ናት ብዬ መቀበል ራሱ ትክክል አይደለውም። ቀን በቀን የአንቺ ጥላቻ ይህ ጥላቻ ባያቅ ኖሮ እኔ የልጄ ሚስት ናት ብዬ አልቀበልም ነበር። ስለዚህ ዝም በይ። ካሌብ አያውቅም። ካሌብ ወደ እኔ ጋር ሲመለስ ብቻ ነው ነገሮቹ የምናስተካክለው። ስለዚህ ዝም በይ ትላለች ማለት ነው። ካሁን በኋላ አንድ ድምፅ ማስማትም አልፈልግም። ዝም በይና ቁጭ በይ። ዝም በይ። ካሁን በኋላ አርፈሽ ቁጭ በይ፣ እንዳታወሩ ቁጭ በይ አለች። ካሌብ እስከ እኔ ጋር መመለስ ድረስ አንቺ አርፈሽ ቁጭ በይ፣ ዝም በይ። ዝም ማትከዩ ከሆነ የሚያደርገው እኔ አውቃለሁ፣ እኔ አሳይሻለሁ። አርፈሽ ቁጭ በይ ብላን ጊዜ ጥንቃቄ ትሰጣለች ማለት ነው። ዛሬ ጊዜ ይሆን ይችላል። በቀጣይ ፈርተን እንገናኛለን። ተከታታዮች ተሰብሰብ ሰላም ይብዛላት፣ ጤና ይስጥልን፣ ሀገራችን ጠብቀን ሰላም ያደርግልን።
ስለነበረን ቆይታ አመሰግናለሁ። በጣም ከልብህ ከልብህ። ቀጣይ ፓርት ላይ እንገናኛለን። ደህና ሁኑ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ይህንን ድራማ በጣም አሪፍ የሆነ ድራማ፣ ጥሩ ድራማ ይህ ላይክ አድርጎት፣ ሰብ አድርጎት። በቀጣይ ፓርት ላይ እንገናኛለን። አመሰግናለሁ። ደህና ሁኑ።